بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه وسلم تسليما كثيرا إلى يوم الدين أما بعد اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما ينفعنا يا أرحم الراحمين ولا تجعل فيما علمتنا وبالا علينا يا أرحم الراحمين رب اغفر لي ولوالدي وللمؤمنين يوم يقوم الحساب. طيب إن شاء الله تعالى يا رسالة ذم قسوة القلب يتسنيت عن رسالة ذم قسوة القلب تمرتاتنا من مقدر هنا የመጀመሪያ ክፍል ጥቅል የሆኑ መግቢያዎች ነበሩ ስለምንማረው የእውቀት መስክ ምንነቱን የሚያጠነጥንበት ርዕስ አሳሳቢነቱ ሌሎችንም ተያያዥ ርዕሶችን ዳሰናል ኢንሻአላህ ተዓላ ዛሬ ቀጥታ ወደ ኪታባችን የምንገባ ይሆናል ከዛ ፊት ግን በጣም እጅግ በጣም አሳጥረን የኪታቡ አዘጋጅ ማን ናቸው የሚለውን ስማቸውን ኩኒያቸውን ኢንሻአላህ ተዓላ ለቀባቸውን አንስተን باذنillah تعالى على طول ወደ ኪታባችን እንገባለን ማለት ሙሉ ስማቸው አብዱራህማን ኢብኑ አህመድ ኢብኑ ረጀብ ይባላሉ አብዱራህማን ስማቸው ነው የአባታቸው ስም አህመድ የአያታቸው ስም ረጀብ ይባላል አዲመሽቂ ያሁን የሶሪያና ከተማ ደማስቆ ዲመሽቅ ወደዛ የሚጠጉናቸው ثم البغدادي ኩኒያቸው ኩኒያ የሚባለው ከአባት ጋር ወይም ከእናት ጋር ወይም ከልጅ ጋር ተያይዞ የሚነሱ ቅጥል ስሞች አቡ ፉላን ኡሙ ፉላን ምናምን የሚባሉት ኢብኑ ፉላን نعم እሳቸው ኩኒያቸው አቡል ፈረጅ ይባላል አቡል ፈረጅ ይባላል እጅግ በጣም የሚታወቁበት ኢብኑ ረጀብ በሚለው በጣም ይታወቃሉ ረሂመሁላሁ ተዓላ የተወለዱት ረቢዑል አወል 15ኛው ቀን 736ኛው ሂጅራ አቆጣጠር ተወልደዋል የሞቱት ደግሞ እሳቸው ረሂመሁላህ 795ኛው ሂጅራ አቆጣጠር ላይ ነው ተقريبا እድሜያቸው 59 አካባቢ ነበር ከተማሩባቸው ሼኾች ከዚህ በፊት የተማራችሁት ኪታብ ሙختصሩ الداء والدواء የዛ አዘጋጅ የሆኑት ኢብኑ القيم ረሂመሁላህ ተማሪናቸው ሌሎችም ጋር ቀርቷል ባጭሩ የኪታባችን አዘጋጅን ይመስላሉ ቀጥታ ኢንሻአላህ ለኪታቡ እንገባለን ላኪን በጥቅሉ አደራ መላችሁ አንድ ኪታቡን ስትቀሩ ቃላት ለቀማ ላይ ወይም ደግሞ ቃል በቃል ትርጉም የምንለው ላይ እጅግ በጣም ትኩረት ማድረግ ያስፈልጋል አንደኛው ይህ ነው ቃል በቃል ከቀራችሁም በኋላ ለራሳችሁ ብቻ አፈናችሁ መያዝ ሳይሆን ለወደፊት ሌሎችም ሰዎች በቤተሰብም ሊሆን ይችላል በጓደኞቻችሁ ሊሆን ይችላል ትምህርት ቤቶች ላይ ሊሆን ይችላል ስራ ቦታችሁ ሊሆን ይችላል የተለያዩ ሰዎችን ልታስተምሩ ስለምትችሉ በጣም መደጋገም ያስፈልጋል ምን ይላሉ አንድን ነጥብ 100 ጊዜ መድገም ይሻላል 100 የተለያዩ ነጥቦችን አንድ ጊዜ ከመማር ይላሉና እጅግ በጣም መደጋገም ይኖርብናል ሶስተኛ የምንማረውን ኪታብ ህይወታችን ላይ አፕላይ ማድረግ ህይወታችን ላይ ማምጣት ይህ ኪታብ ለምሳሌ ስለ ልብ በሽታዎች የልብ ድርቀት መድኃኒቶችን ነው የሚዘረዝረው ይህን ኪታብ ስንማር ሌላ አካል ሲሆን እየተወራ ያለው በዋነኛነት እጃችንን መቀሰር ያለብን ወደኛ ሆኖ እኔ ግን የቱ ጋር ነኝ የልቤ ሁኔታ ምን ይመስላል ኪታቡን እየቀራሁን ራሴ ላይ ለውጥ እያየሁኝ ነው ወይ እንደሚታወቀው አካላችን የሆነ ችግር ስናይ የሆነ ህመም ሲመጣብን አካላዊ በሽታዎች ሲመጡ ያሃን አካላዊ በሽታ ለማስወገድ ከሰውነታችን ለማንሳት እጅግ በጣም እንጠራለን ወደ ሆስፒታልም እንሄዳለን አሁንም ልባችን ላይ ያሉትን በሽታዎች ተስፋ ሳንቆርጥ ሳንሰላች ኢንሻአላህ እንዴት ማከም አለብኝ ሚለውን በጣም ትኩረት ልንሰጠው ይገባል ማለት ነው ሼኹ ምን አሉ ረሂመሁላህ ወደ ኪታባችን ስንገባ قال بسم الله الرحمن الرحيم بسم الله بالله ስም الرحمن እጅግ በጣም ሩህ الرحيم እጅግ በጣም አዛኝ በሆኑት በረከተንና እገዛን የፈለኩኝ ሲሆን መጽሐፌን ይጀምራለሁኝ አሉ قال الامام العلامه الحافظ زين الدين ابن الشيخ ابي العباس احمد بن رجب فسح الله في مدته ونفع به والله استغفر لمن የሚሉት ኪታቡን በእጅ ጽሁፍ የጻፉት
እሳቸውን ያወደሷቸው እንጂ ንግግር የሳቸው አይደለም የሳቸው ከምን የሚጀምረው አልሐምዱ ምስጋና የተባለ በሙሉ ሊላሂ ለአላህ የተገባ ቃል በቃሉን ተከታተሉ ለማብራሪያው መለሳለሁ ሪሳለቱን ሪሳላናት አጭር የሆነች መጽሐፍ ናት ምንን የተመለከተች في ذم ማውገዝን የተመለከተች قسوتي ድርቅና القلب የልብን ድርቅና ማውገዝ የተመለከተች ሆነች አጭር ኪታብ ናት وذكر ማውሳትን የተመለከተች ሆነች አጭር ኪታብ ናት አስባቢ ምክንያቶች የልብ ድርቀት ምክንያቶችን ማውሳት የተመለከተች ሆነች አጭር ኪታብ ናት وما تؤول به ይላል አንዳንዶቻችሁ ላይ ግን ስተት ነው وما تزول به ነው መባል ያለበት የተለያዩ እትሞች ላይ وما تؤول به ይላል ትርጉሙ ስለሚበላሽ ሼክ ሷሊህ አልዑሰይሚን እንደሚሉት وما تزول ብላችሁ ታስተካክላላችሁ وما تزول የሚወገድበትንም የተመለከተ አጭር ኪታብ ነው به በሱ የልብ ድርቅና የሚወገድበትን የተመለከተ ነው ማለት ነው ብዙ ዑለማዎች ኢሻራ አጫጭር ኪታቦች ነው የሚሉት اما ذم القسوه የልብን ድርቅና ማውገዝ እንደሆነማ فقال تعالى يلاقوا الله እንዲህ ብለዋል ثم كذام በኋላ አለ አላህ قست قلوبكم ልቦቻችሁ ደረቁ من بعد ذلك ከዚያ በኋላ ልቦቻችሁ ደረቁ فهي ልቦቻችሁ كالحجارة እንደ ድንጋይ ናቸው አው ወይም ደግሞ አሸዱ ይበልጥ የጠኑ ናቸው قسوة ከመድረቅ በኩል ይበልጥ የጠኑ ናቸው ثم كذام በኋላ አላህ بين ገለጸ وجه كونها የሆነችበትን وجه بمعنى ምክንያት በምን አይነት መልኩ እንደሆነች ማለት አሸደ ይበልጥ የጠናቸው ነች قسوة ከመድረቅ በኩል ይበልጥ የጠናችበትን وجه በምን አይነት መልኩ እንደሆነ አላህ Subhanahu Wa Ta'ala ገለጸ بقوله በንግግሩ ገለጸ አላህ وإن من الحجارة ከድንጋዮች አለ لما يتفجر የሚፈነዳ የሆነ منه ከሱ الأنهار جرتوች وإن منها كدنجايوች አለ لما يشقق የሚሰነጠቅ فيخرج كزام የሚወጣ منه ከሱ الماء وها بمعنى ምንጭ ለማለት وإن منها كدنجايوች አለ لما يهبط ከላይ ወደታች የሚወርድ من خشية الله اللهን ከመፍራቱ የተነሳ وقال تعالى يلاقوا الله እንዲህ አላሁንም ልባቸው የደረቁ ሰዎች ማውገዝ በተመለከተ ሼኹ ማስረጃ የዘረዘሩልን ነው ማለት عموما ألم يعني القرب من يقرب ማለት للذين للنزيا آمنوا لامنوت أن تخشع لفروا قلوبهم لبوቻቸው لفروا لذكر الله أي لسماع ذكر الله يا اللهን ተግሳጽ ለመስማት በመስማት ልቦቻቸው ሊፈሩ አልተቃረቡ ምን وما أي والذي يا نزل يورد لهونو من الحقيقة እውነት የወረደው ለሆነው ልቦቻቸው ሊፈሩ አልተቃረቡ ምን እነዚያ ያመኑ ሰዎች ولا يكونوا لا يهونوا አልተቃረቡ ምን ከለዲነ እንደነዚያ اوتوا الكتاب መጽሐፍ እንደተሰጣቸው من قبل ከዚህ በፊት فطال عليهم በእነሱ ላይ ረዘመባቸው الامد ጊዜ ወይም ድካ فقست قلوبهم ልቦቻቸው ይደረቁ ይሆኑ ማለት እንደነሱ ላይ ሆኑ እነዚያ ያመኑት ሰዎች አልተቃረቡ ምን ይቀርቡ አለ አላህ ቺና ቃል በቃሉን ትርጉም ነው ወደ ማብራሪያው እንገባለን وقال تعالى يلاقوا الله እንዲህ አለ فويل ويهላቸው للقاسية قلوبهم ልቦቻቸው ይደረቁ ይሆኑ من ذكر الله አላህን ከማውሳት ልቦቻቸው ይደረቁ ይሆኑ ወየሁላቸው ኡላኢከ እነዚያ ለአላህ في ضلال مبين ግልጽ በሆነ ጥመት ውስጥ ናቸው አለ እንግዲህ ወንድም እህቶቼ ቃል በቃሉ ይሄን ይመስላል ወደ ማብራሪያው ስንገባ ሙሰኒፉ ረሂመሁላሁ ተዓላ በዚህ ሪሳላቸው በዚህ ኪታባቸው ከዚህ በፊትም እንዳነሳ ነው ወሳኝ አንገብጋቢ የሆነ ነጥብ ነው የሚያነሱልን ሶስት ርዕሶች ነው እዚህ ኪታብ ላይ የምንዳስሰው አንድ ذم قسوة القلب የልብን ድርቅና ማውገዝ የልብ ድርቅና ማውገዝ ሲባል እንተቢሁ ذم ማውገዝ ማለት የልብ ድርቅና ማውገዝ ሲባል እዚህ ቦታ ላይ የሚፈልገው ሐራምነቱን የተከለከለ እርም መሆኑን መግለጽ ለማለት ነው የልብ ድርቅና ከተከለከሉ ነገራቶች ይመደባል ሐራም ከሆኑ ነገራቶች ልክ ውሸት ሐራም እንደሆነ ዝሙት ሐራም እንደሆነ ወለድ መብላት ሐራም እንደሆነ ሁሉ የልብ ድርቅናም ሐራም ነው በል ዑለማዎቻችን ረህመቱላሂ ዐለይሂም
የልብን ድርቅና ከትንንሽ ወንጀሎች ሳይሆን ከትልልቅ ወንጀሎች ይቆጥሩታል። ከነሱ መካከል ታላቁ ኢማም ሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ፣ ኢብኑ ሐጀር አልሀይተሚ ረሂመሁላህ እነዚህ ዑለማዎች የልብ ድርቅና ከትልልቅ ወንጀሎች ይመደባል ይላሉ። ለዛ መጀመሪያ የምናነሳው ርዕስ ቁርአን፣ ሐዲስ በቀደምቶቻችን ንግግር የልብ ድርቅና የተወገዘ መሆኑን ሼኹ ይጠቅሱልናል። ሁለተኛ ላይ ወዚክሪ አስባቢሃ የልብ ድርቅና የሚያመጡ ምክንያቶች ምንድናቸው? አሁን ህክምና ዘርፍ ላይ ለምሳሌ የአንድ በሽታ ሲምፕተሞች ይኖራሉ፣ ምልክቶች ይኖራሉ። እነዚህ ምልክቶች ካሉ ካየህ ይሄ በሽታ አለብህ ሚል እንትን ይኖራል፣ ግምት ይኖራል። አሁንም ልባችን ለመድረቁ ምክንያቶች አሉ። እነዚህ ምክንያቶችን ካስወገድናቸው በአላህ Subhanahu Wa Ta'ala ፍቃድ ልባችን ጤናማ ይሆናል። ሶስተኛው ሼኹ የሚያነሱልን ወማ ተዙሉ ቢሂ የልብ ድርቅና የሚወገደው በምንድን ነው? ልቤ ደርቋል፣ ልቤ ታሟል፣ እንዴት ማከም እችላለሁ? እንግዲህ ዶክተሩ ለምሳሌ ዲያግኖስ ካደረገን በኋላ በሽታችንን ካጠናው ከዛ መድኃኒት ይጽፍልናል አይደለ? ከذلك ሙሰኒፉም ረሂመሁላህ ከቁርአን ከሐዲስ ማስረጃ እያመጡ ልብህ ከደረቀ አብሽር፣ እነዚህ 1 2 3 4 እነዚህ መድኃኒቶች አሉ ብለው እሳቸው ያብራሩልናል። የልብ ጉዳይ ደግሞ እጅግ በጣም አንገብጋቢ ነው። ለምን ሚለውን ቶሎ አጠራጠር እያልኩ ላውሳላችሁ። አንደኛ ልብ ላይ ትኩረት መደረግ ያለበት እኛ ለመመንዳት ሆነ ለመቀጣት አላህ ከኛ የሚመለከተው ተባረከ ወተዓላ ልባችንን ነው። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ላ የንዙሩ ኢላ ሱወሪኩም አላህ ወደ ውጭ ገጽታችሁ አይመለከትም፣ ወአምዋሊኩም ወደ ገንዘቦቻችሁ አይመለከትም፣ ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም ነገር ግን አላህ ወደ ልቦቻችሁ ወደ ስራዎቻችሁ ይመለከታል። ሁለተኛ አላህን Subhanahu Wa Ta'ala መፍራት የሚባለው ተቅዋ የሚባለው ዋና የሚመነጭበት ቦታ ስፍራ አለው፣ እሱም ልብ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ወደ ደረታቸው እያመለከቱ 3 ጊዜ ምን አሉ? التقوى ها هنا التقوى ها هنا التقوى ها هنا አላህ መፍራት እዚህ ነው ብለዋል። ሶስተኛ እንደሚታወቀው የተለያዩ ምንሰራቸው መልካም ስራዎች ተቀባይነት የሚያገኙት ንያችን ሲስተካከል ነው። የንያ ቦታው የት ነው? ቀልብ ነው። ومحلها القلب የንያ ቦታው ልብ ነው። ነብዩ ሰለላሁ ዐለይሂ ወሰለም انما الاعمال بالنيات ብለዋል። አራተኛ በውስጥ የሚሰሩ አምልኮች አሉ። الأعمال الباطنة ምንላቸው አላህን መፍራት፣ በአላህ መመካት፣ አላህን ተስፋ ማድረግ እንደሚታወቀው በውስጥ የሚሰሩ አምልኮች እና በውጭ የሚሰሩ አምልኮች ካነጻጸርናቸው በውስጥ የሚሰሩ አምልኮች ይበልጣሉ። በውስጥ የሚሰሩ አምልኮች ቦታቸው የት ነው ከተባለ ቀልብ ሆኖ እናገኛለን። የታላቁን ኢማም ኢብኑል ቀይም ንግግር ጠቅሼላችሁ ወደ ቀጣዩ አልፋለሁ። الإمام ابن القيم رحمه الله من ይላሉ? የሸሪዓን ምንጮች ያስተነተነ ሰው ምን ያውቃል? በውጭ የሚሰሩ ስራዎች بأعمال القلوب ከልብ ስራዎች ጋር ትስስር እንዳሉ ይታወቃል ካሉ በኋላ وأنها لا تنفع بدونها በውጭ ምን ሰራቸው አምልኮች ከውስጥ ከሚሰሩ አምልኮች ውጪ ጥቅም የለውም ይላሉ። በማስከተል ይሄ ነው محل الشاهد وأن أعمال القلوب የውስጥ የልብ ስራዎች ከውጫዊ ስራዎች ይበልጥ ግዴታ የሆኑ እንደሆነ ኢብኑል ቀይም ረሂመሁላህ ይጠቅሳሉ ማለት ነው። ረሱላችንም ሰለላሁ ዐለይሂ ወአሊሂ ወሰለም ለልብ ጉዳይ እጅግ በጣም ትኩረት ሰጡ ነበር። وهو سيد الخلق የፍጡራኖች አይነታ ናቸው። ረሱል ዐለይሂ ሰላቱ ወሰለም ከዱዓዎቻቸው መካከል اللهم يا مقلب القلوب الله ልብን ገለባባጭ ሆንከው ጌታ ሆይ ثبت قلبي على دينك كذلك نبي عليه الصلاة والسلام من يلو نبر اللهم مصرف القلوب صرف قلوبنا على طاعتك كدعاء وتشاتشو مهكل من نبر بأبي وهومي عليه الصلاة والسلام اللهم اغسل قلبي بماء الثلج والبرد ونقي قلبي لبين أطرال من الخطايا كونجلو تشيلو نبر اللهم اجعل في قلبي نورا بزو دعاء وتشل كجزي ما أطرنجي ما نسات يتشال المالت يعني ودا الله سبحانه وتعالى جزو سنادرك ودا الله من نادرقو جزو بأكال سيهون يمي هونو علماء እንደሚሉት በአካል በልባችን ነው የሚሆነው። አንዳንድ ዑለሞች ምን አሉ? ዱንያ ላይ ያለ ጉዞ በእግር ነው የሚደረገው፣ አኺራ ላይ ያለ ጉዞ ግን በልብ ነው የሚደረገው ስለሚሉ ሪሳላችንም ኢማም ኢብኑ ረጀብ ረሂመሁላህ ስለዚህ ትልቅ የሰውነት አካል የሚዳስሱልን ይሆናል። ምን ይላሉ? المرء بأصغره
ሰው ልጅ ከግምት የሚገባው በሁለት ትንሽ የሰውነት አካላቶቹ ነው በልቡና በአካሉ ነው ይላሉ ማለት ነው طيب ሼኹ ኢብኑ ረጀብ ምን አሉ ረሂመሁላህ اما ذم القسوه ልብ ድርቅና ማውገዝ እንደሆነ فقال تعالى يلاقوا الله እንዲህ ብሏል ስድስት ቦታዎች አካባቢ ቁርአን ላይ ስለ ልብ ድርቅና ተወስቷል ሼኹ ረሂመሁላህ ሶስት ቦታዎችን ይጠቅሱልናል ሐቅን የሚፈልግ ሰው ማስረጃን የሚፈልግ ሰው አንድ ማስረጃ አንድ ደሊል ሲጠቀስለት ይበቃዋል ማለት ዛቻውን ደግሞ የሚቀርበው ከአላህ Subhanahu Wa Ta'ala ከለላ ኃያሉ ፈጣሪ ነው ማለት ነው አላህ ምን አለ ጀለ ጀላሉሁ ثم ከዛም በኋላ አላህ ስለ በኑ እስራኤሎች እየተወራን አላሁ ዐዘ ወጀል የተለያዩ ጸጋዎችን ሰጥቷቸው የተለያዩ ጸጋዎች ተቀማጥለው ተአምራቶችን አሳይቷቸው አላህ የሞተን አካል ሕያው ሲያደርግ አሳይቷቸው ይህን አይቶ እንግዲህ ልቦቻቸው መርጠብ ልቦቻቸው መለስለስ ሲገባው የነሱ ሁኔታ ግን ምንድነው የሆነው ثم ከዛም በኋላ ከዛ ተእይት በኋላ ማለት ነው አላህ ጸጋ ከሰጣችሁ ተአምራቶችን ካያችሁ በኋላ قست قلوبكم ልቦቻችሁ ደረቁ من بعد ذلك ከዚያ በኋላ ከዛ ተአምር በኋላ ማለት ነው فهي ልቦቻችሁ አላህ ምን አለ كالحجارة ልክ እንደ ድንጋይ ናቸው አለ አው እዚህ ቦታ ሁለት ተፍሲር አለው አው ወይም أشد قسوة ከድንጋይ በረታን بمعنى ልቦቻችሁ ከሁለት አንዱ ያወጡም ወይ እንደ ድንጋይ ናቸው ወይ ከድንጋይ ይበልጥ የጠነከሩ ናቸው ማለት ነው ይሄ አንደኛው ተፍሲር ነው بعض المفسرين አንዳንድ የተፍሲር ሊቃውንቶች የመረጡት ነው الامام ابن سعدي رحمه الله ይሄን ቁርአን አንቀጽ ሲተነትኑም ያነሱት ቁም ነገር አለ እሳቸው እዚህ ቦታ ላይ ምን ይላሉ رحمه الله تعالى التي هي اشد قسوة من الحجر ድንጋይ ይበልጥ ከብረት የጠነከረ ይሆናል እሳቸው ምክንያቱም ብረት እሳቸው እንደሚሉት اذا اذيب في النار እሳቱ ስናቀልጠው ምን ይላል ብረት ይቀልጣል ድንጋይ ግን ምንድነው بخلاف الاحجار ድንጋይ ግን በሱ ምንድነው ተቀራኒ ነው ማለት የነዚህ ሰዎችስ ልብ ምን ይመስላል ከልሂጃረቲ او ወይም ደግሞ اشد قسوة ከድንጋይ ይበልጥ የጠነከረ ነው ثم ከዛም በኋላ አላህ بين وجه كونها اشد قسوة ከድንጋይ ይበልጥ የጠነከረበትን وجه በምን አይነት መልኩ እንደሆነ ምክንያቱን አላህ ገለጸ وان من الحجارة ከድንጋዮች አለ ለማ يتفجر منه الانهار ከሱ ጅረቶች የሚፈነዱ አለ ከድንጋይ وان منها ከድንጋይ አለ لما يشقق የሚሰነጠቅ የሆነ ከዛስ فيخرج የሚወጣ የሆነ منه ከሱ الماء ውሃ ወይም ምንጮች የሚወጡ አለ وان منها ከድንጋዮች አለ لما يهبط من خشية الله አላህን ከመፍራቱ የተነሳ ከላይ ወደ ታች እየተንከባለለም ይወርዳል ያው እኛ እናቀም ولكن لا تفقهون تسبيحهم የተባለው አላህን Subhanahu Wa Ta'ala ይፈራሉ يعني تسبيح ያደርጋሉ لكن እኛ አናቀም አላህን Subhanahu Wa Ta'ala ከመፍራቱ የተነሳም ከላይ ወደ ታች ተንከባለው ይወድቃል የነዚህ ሰዎች ልብስ ምን ይመስላል የነዚህ ሰዎች ልብ የአላህን ትእዛዝ ሲሰሙ አይታዘዙም የአላህን ክልከላ ሲሰሙ አይርቁም ማለት ነው የተለያዩ ተክሳሶች ሲቀርብላቸው ልባቸው አይገራም አማ ድንጋዩ ምንድነው አላህን Subhanahu Wa Ta'ala ከመፍራቱ የተነሳ ምን ይላል ከላይ ወደ ታች ይንከባለላል ማለት ይሄ እንግዲህ ልባቸው ምን ያህል እንደደረቀ ያመላክተናል ማለት وقال تعالى يلاقوا الله عز وجل አሁንም እንዲህ አለ بعض ابن عاشور رحمه الله እንደሚሉት አንዳንድ ምእመናኖችን አላህ ሲወቅሳቸው ምን አለ አለም ያኒ አልቀረበምን ማለት ነው ይቅረብ للذين آمنوا እነዚያ ላመኑት أن تخشع قلوبهم ልቦቻቸው ሊፈሩ እንግዲህ خشوع የሚባለው መተናነስ ማለት ነው ልቦቻቸው ሊተናነስ ልቦቻቸው ሐያ ሊያደርግ ልቦቻቸው ሊፈራ አልተቃረበምን لذكر الله ሲባል የአላህን ተግሳጽ በመስማት وما نزل من الحق وما أي والذي نزل يوردون من الحق كحق ማለት እሱን ቁርአን ነው ያው ቁርአን ክብርን ለመግለጽ ነው ሁለቱም የተረጋገመው ማለት ሁለቱም ቦታ ላይ ተጠቅሷል لذكر الله የተባለው ለቁርአን ነው وما نزل من الحق የተባለው ለቁርአን ይላል ነው አንድ የተፍሲር ሊቃውንቶች ማለት ገብቷቸዋል አንዳንዶቹ ሌላ የሚፈስሩበት መንገድ አለ طيب ولا يكون لا يهون አልተቃረበም ከለዚና እንደነዚያ ላይ ሆኑ ኡቱል الكتاب መጽሐፍ የሰጣቸው አይሁድና ክርስቲያኖች من قبل ከዚህ በፊት فطال عليهم الامد በእነሱ ጊዜ ረዘመባቸው በእነሱና በመልእክተኞች መካከል ያለው ጊዜ ረዝሞ ምን አደረጉ ከመልእክተኞች ፋና ከመልእክተኞች ጎዳና ራቁ የአላህን Subhanahu Wa Ta'ala ያወረደውን ቁርአን መጽሐፍ ቀየሩ واشتروا به ثمنا قليلا በትንሽ ገንዘብ ምን አሉ ለወጡ ማለት ነው ብዙ ነገራቶችን አበላሹ ጊዜው ሲረዝምባቸው ማለት ነው ጊዜ መርዘሙን ብቻ ምን ያሆናቸው ዑድራ ያሆናቸው فقست قلوبهم ከዛ ልቦቻቸው የደረቁ እንደሆኑት
ልቦቻቸው ይደረቁ የሆኑት እንደነሱ ላይ ሆኑ አይቀርቡ ምን ብሎ አላህ Subhanahu Wa Ta'ala ምእመናኖችን ወቀሳቸው ማለት ነው። ኢብኑ ከሲር ረሂመሁላህ ምን ይላሉ? ነሃ አላሁ አልሙእሚኒን አላህ ምእመናኖችን ከለከላቸው በዚህ ቁርአን አንቀጽ አን የተሸበሁ ቢለዚነ ሐመሉ الكتاب እነዛ መጽሐፍን የተሸከሙ የሆኑት አህሉ ኪታቦች ማለት ነው የይሁዲ ወነሳራ ጊዜው በረዘመባቸው ጊዜ በደሉ ኪታብ አላህ الذي بأيديهم በእጃቸው ያለውን መጽሐፍ ቀየሩ واشتروا به ثمنا قليلا ونبذوه وراء ظهورهم وهلاቸው ጣሉ ማለት ነው። አላህ ከነሱ ጋር እንዳንመሳሰል እየከለከለን እንደሆነ ይናገራሉ ማለት ነው። وقال تعالى የላቀው አላህንም እንዲህ አለ ልባቸው የደረቁ ሰዎችን ሲዝትባቸው ምን አለ ፈወይሉን ወየሁላቸው للقاسية قلوبهم እነዛ ልቦቻቸው የደረቁ ለሆኑት ወየሁላቸው من ذكر الله አላህ ከአላህ መወሳት ልቦቻቸው የደረቁትን ወየሁላቸው አለ አላሁ ዐዘ ወጀል ኡላኢከ እነዚያ في ضلال مبين ግልጽ በሆነ ጥመት ውስጥ ናቸው አለ አላህ። ቀጥሎ ኢብኑ ረጀብ ምን አሉ فوصف ገለጸ አላህ አህለ الكتاب የመጽሐፍ ባለቤቶችን بالقسوة በልብ ድርቅና አላሁ ዐዘ ወጀል ገለጻቸው። ሁለት ያሳለፍናቸው ቁርአን አንቀጽ ላይ እንደተመለከተ ነው። መልእክቱ ምንድነው? የመጽሐፍ ባለቤቶች ልባቸው ደርቋል ሲባል መልእክት አለው። መልእክቱ ምንድነው? እኛ ከነሱ ጋር ከመመሳሰል እንድንርቅ እንድንጠነቀቅ ነው። ለዛ ምን አሉ እሳቸው ወነሃና ከለከለን አላህ عن التشبه ከመመሳሰል بهم በእነሱ ከመመሳሰል አላሁ ዐዘ ወጀል ከለከለ። ብዙ ሰዎች ከመጽሐፍ ባለቤቶች ጋር መመሳሰል ከአህሉል ኪታቦች ጋር መመሳሰል የሚባለው ነገር ሲነሳ አእምሮአቸው ላይ የሚመጣው ምንድነው? በውጫዊ ገጽታ ባለባበስ ሊሆን ይችላል፣ በአኗኗር መመሳሰል ላ በውስጥ መመሳሰልም በልባችን ከመጽሐፍ ባለቤቶች ጋር ከመመሳሰልም እነሱ ህዝድ ምቀኝነት አለ፣ ያላግባብ ጥላቻ አለ፣ የልብ ድርቅና አለ፣ መሰል ነገራቶች ይዘረዘራሉ። ከሱ አንፃር ከነሱ ጋር ከመመሳሰል መጠንቀቅ ይኖርብናል። قال بعض السلف አንዳንድ ቀደምቶች አሉ ማለት ከፊል ቀደምቶቻችን አሉ لا يكون አይሆንም ልብ ማለት أشد قسوة ይበልጥ የደረቀ አይሆንም من صاحب الكتاب ከመጽሐፍ ባለቤት የበለጠ إذا ጊዜ ቀሳ በሚደርቅ ጊዜ ልብ ከመጽሐፍ ባለቤት የበለጠ ከእውቀት ባለቤት ለማለት ተፈልጎ ነው ከሱ የበለጠ የደረቀ አይሆንም። ይህ ንግግር አንዳንድ አቡ ኑዓይም ረሂመሁላህ ሒልያ በተሰኘ ኪታባቸው አቡ ነድር ከተባለ ዓሊም ይጠቅሳሉ። አቡ ነድር ከተባለ ዓሊም ይጠቅሳሉ። ኪታባችን ላይ በተቀመጠው መልኩ ቢሆን ምን ይሉ ነበር? ኩና ነተሐደሱ እኛ እንነጋገር ነበር አሉ ኢነሁ ለይሰ ሸይኡን አንዳች ነገር የለም አሸደ ቀስዋ ይበልጥ ቀስወተን ይበልጥ የጠነከረ የሆነ ሚን صاحب كتاب ከመጽሐፍ ባለቤት የበለጠ ኢዛ ቀሳ በሚጠነከር ጊዜ አሉ ማለት ነው። የመጽሐፍ ባለቤት ሲባል አንድ ሰው ዕውቀት ኖሮት ዒልም ኖሮት የሚጠምሰው ከሱ በላይ ልብ የሚደርቅ ሰው የለም ለማለት ተፈልጎ ነው። ምክንያቱም ለሱ እንደ ምንድነው የሚሆነው? እንደ ቅጣት ነው የሚሆነው ማለት ነው። طيب እንደ ቅጣት ነው የሚሆነው። طيب قالوا في الترمذي በትርሚዚ ውስጥ ተረጋግጧል من حديث ابن عمر كابن عمر حديث قال ابن عمر እንዲህ አሉ قال رسول الله يا الله መልእክተኛ እንዲህ አሉ صلى الله عليه وسلم يا الله ውዳሴና ሰላም በእሳቸው ላይ ሆነና እንዲህ አሉ لا تكثروا አታብዙ الكلام ንግግርን አታብዙ بغير ذكر الله አላህን ከማውሳት ውጪ ባለ ንግግርን አታብዙ። ለምን? فإن كثرة الكلام ንግግርን ማብዛት بغير ذكر الله አላህን ከማውሳት ውጪ ባለ ነገር ንግግርን ማብዛት ቀስወቱን ድርቅና ነው للقلب ለልብ ድርቅና ነው። وإن أبعد الناس ከሰዎች ይበልጥ የራቀ ሆነው የራቀ ብቻ አይደለም وإن أبعد الناس ከሰዎች ይበልጥ የራቀ ሆነው من الله ከአላህ ማን ነው ሲባል القلب القاسي የደረቅ ልብ ባለቤት ነው። القلب القاسي የደረቀ ልብ ነው ሲባል በማዕና የደረቀ ልብ ባለቤት ነው ከአላሁ ዐዘ ወጀል ይበልጥ የራቀ ሆነ ማለት ነው። ይህ ሐዲስ አወለን ትክክለኛነቱ ላይ ዑለማዎች ይናገራሉ። አንዳንድ ዑለማዎች ضعيف እንደሆነ ይናገራሉ። على كل حال شيخ الألباني رحمه الله حديث ضعيف ብለዋል። ሌሎችም ዑለማዎች لكن ሐዲሱ በውስጡ አክፎ ያዘው መልእክት ትክክለኛ የሆነ መልእክት ነው። ከተለያዩ ቀደምቶቻችንም የተገኘ ነው። ሼክ ሷሊህ አልዑሰይሚን
የሚጠቅሱት አለ ማናቸው አንድ ዓሊም ምን ይላሉ ረሂመሁላህ قال ذكر الله دواء وذكر الناس داء ذكر الله الله سبحانه وتعالى موسات دواء مدهانيت ነው وذكر الناس ሰዎችን ማውሳት ደግሞ ምንድነው አሉ ዳ يعني በሽታ ነው ማለት ነው አንዳንድ ዑለሞች ዑሰይሚ ከሳቸው ውጭ ያሉት ይሄን አንዳንድ ቀደምቶች ንግግር ይጠቅሳሉ ማለት ነውና ከዚህ ሐዲስ ምን ወስዶ ምንድነው ኢነ ወኢነ አብዓደ الناس ከሰዎች ይበልጥ የራቀዋን من الله القلب القاسي የደረቅ ልብ ባለቤት ነው ማለት ነውና ተወግዟል ማለት ነው በዚህ ሐዲሱ صحيح ላይ ጥያቄ ቢኖር አንዳንድ ዑለሞች ضعيف ነው ይላል على كل حال قال وفي مسند البزار بالبزار بمسند وسط ترغاغطوال عن انس كانس تيزو انس عن النبي صلى الله عليه وسلم ساچوم كنبي صلى الله عليه وسلم يزو قال عندي هذا النبي صلى الله عليه وسلم أربعة أردت من الشقاء كأدل بسنة يمدبونات أربعة أردت من الشقاء كأدل بسنة يمدبونات عندنا جمود العين يعين دركات جمود مدرك مالت جمود العين يعين دركات عين على منباتو مالت አንዳንድ ሰው ካነባ ስንት ጊዜው ረመዳን ላይ የተለያዩ ልብን የሚያስፈራሩ አናቅጾች ይነበባሉ የተለያዩ ክስተቶች በዙሪያው ያያል نعم لكن عينه خلاص الله سبحانه وتعالى كمفرات يتنسى أنا جمود العين قال وقساوة القلب يلب دركنا قساوة دركنا مالك وقساوة القلب يلب دركنا طيب وطول الأمل من يوتن ماسرزة وطول الأمل من يوتن ماسرزة عندنا سو خلاص أنا وطاتوشنا وطات سلونن بزيد مياتشن ፈታ ዘና እንላለን የፈለግንበት ቦታ እንሄዳለን መዝናኛ ቦታዎች ላይ ጊዜያችንን እናቃጥላለን ዝም ብሎ ተራ በሆኑ ነገራቶች ጊዜያቸውን ያሳልፋሉ ከዛ በኋላ 30 አመት 40 አመት ሲሞላኝ አላህ ካለ መስጂድ ጠቅልል አድርጌ እገባለሁኝ አላህን Subhanahu Wa Ta'ala እገዛለሁኝ ይላል لكن يግለሰብ ያላወቀው الموت ليس له زمن معين የተለየ ሆነ ጊዜ የለውም የተለየ እድሜ ክልል የለውም ጊዜ ሲደርስ ልክ ሽማግሌው እንደሚሞተው ሁሉ አንቺም ትሞቻለሽ እሱም ይሞታል ማለት ብዙ ወጣቶች ልባቸው እንዲደርቅ ሰበብ ከሚሆኑ ነገራቶች መካከል ምን ማለት ይቻላል ጡሉል አመል ምኞት ምን ማድረግ ማስረዘም ማለት والحرص على الدنيا والحرص على الدنيا ላይ መጓጓት نعم መስገብገብ ማለት በዱንያ ላይ መስገብገብ ብዙ ሰዎችን يعني عن الله عز وجل كالله የሚያረቃቸው ምንድነው ዱንያ ላይ ያላቸው መስገብገብ ነው አንደኛው ሰበብ ማለት ለዱንያ ያስገበገባል ሰዎችን ይዘርፋል ሰዎችን ያጭበረብራል ሰዎችን ይክዳል ለዱንያ ነገራቶች ብሎ ማለት ነውና እነዚህ አራት ነገራቶች من الشقاء ከድለቢስነት የሚቆጠሩ ናቸው ይላል ይህም ሐዲስ ያው ከصحነቱ ማከል ካይን ضعيف ነው لكن ዑለማዎቻችን ረህመቱላሂ ዐለይሂም فضائل الأعمال እንደዚህ ምናምን ያሉትን መስፈርቶች ከማስቀመጥ ጋር في كتب الرقائق الزهد ምናምን ኪታቦች ላይ ልክ አንድ አህካሞች ላይ ያጠብቁ ይችላሉ ማለት ነው ያጠብቁ ይችላሉ وذكره إن حديث أوستوتل ابن الجوزي رحمه الله تعالى عالي في الموضوعات من بالكتاباته النبي صلى الله عليه وسلم ላይ የተቀጠፉ ሐዲሶችም ይዘረዝሩበት ኪታብ ነው አንዳንዶቹ ላይ ዑለሞች ይገጥማቸዋል አንዳንዶቹ ላይ خالفዋቸዋል على كل حال الموضوعات ባሉ ኪታቦች ተጠቅሷል ለይን ቀደም ከተጠቀስነው طريق አይደለም ከዛ ውጪ ባለ ማለት ነው من طريق ابي داود النخعي الكذاب ነው ውሸታም ማለት እሱ طريقه እሱ ደግሞ عن اسحاق بن عبد الله بن ابي طلحه እሱ ደግሞ عن انس ሌላ መንገድ ነው طريقه ሲባል ዑለማዎቻችን ዲናችን ዝም ብሎ አንድ ሰው ከመሬት ተነስቶ قال رسول الله صلى الله عليه وسلم ስላለ ተቀባይነት አይነፈው ይልቁን ሰንሰለቶች አሉ ከሌ ይባላል እነዛ ሰዎች ይመረመራሉ ከታማኝነታቸው በኩል ኢላ አኺሪ ሙስጠላህ የሚባል ራሱን ቻለው ከተዘርፋለ ሶስት አንገባም المهم የተለያዩ መንገዶች ናቸው ሙስነድ البزار ነው ሌላ መንገድ ነው እሱ ይሄን ያክል በነብዩ ሰለላሁ ዐለይሂ ወሰለም ላይ ዋሸ ሰማን የለበትም እዛ ላይ لكن በሌላ መንገድ ተጠቅሷል ይሄ ቀደም የጠቀስነው ሐዲስ መልእክቱ ተጠቅሷል لكن እሱ ያው من طريق ابي داود النخعي الكذاب عن اسحاق بن عبد الله بن ابي طلحه عن انس وقال مالك بن دينار رحمه الله قال مالك بن دينار ታማኝ ከሆኑ ታቢዒዎች
ከአነስ ብን ማሊክ ሰምተዋል እሳቸው ምን አሉ ማ ضرب አልተመታም ማለት ማፍራሽ ናት ማ ضرب አልተመታም ማ ضرب ማለት ቢማና አልተቀጣም ለማለት ነው عبد ባሪያ بعقوبة በቅጣት ቅጣቱ አዕظሙ ይበልጥ የገዘፈ የሆነ من قسوة القلب ከልብ ድርቅና በላይ ذكره ይሄን አውስተውታል ይሄን ተውፊት ማለት አብዱላህ ኢብኑ አህመድ የኢማም አህመድ ልጅ في الزهد الزهد በተሰኘ ኪታባቸው ውስጥ ዱንያ ላይ የተለያዩ መከራዎች ሰው ያጋጥሙታል በልጆቹ በሀብት ንብረቱ በጤናው الى اخره ከባድ ሙሲባ ግን ዱንያ ላይ የልብ ድርቅና ለምን የልብ ድርቅና ከማን ያረቀሃል አኒላሂ ወዳር الآخرة ከአላህ Subhanahu Wa Ta'ala ነው ያረቀ ጀነራሊም አስለን በውጭ ከሚያጋጥሙን መከራዎችና በውስጥ በልባችን ከሚያጋጥሙን መከራዎች በውስጥ የሚመጡ መከራዎች ይከብዳል ምንም ጥርጥር የለውም ሰው ምንም ያክል ገንዘብ ቢኖረው የተለያዩ ካምፓኒዎች የተለያዩ ድርጅቶች ሀብት ንብረቱ በጣም ብዙ ሊሆን ይችላል ላኪን የውስጥ ሰላም ከሌለው የውስጥ መረጋጋት ከሌለው راحቱል ባል ከሌለው የህሊና ረፍት ከሌለው ያ ሰው ብዙም ገንዘብ እንትን አይልም لذلك ብዙም ጊዜ ያነሳዋለሁ እነዚህ ከአንድ እስከ 10 ኢንቲሃር ራሳቸው የሚያጠፉ ምና ነገራቶች ብቻ አብዛኞቹ ኩፋሮች ናቸው እነዚህ በተለይ ደግሞ አድገናል የሚሉ ሀገሮች ናቸው አድገናል የሚሉ ሀገሮች እንደ ጃፓን ምናምን الى اخره ለልخلاص የውስጥ ሰላም ከሌላችሁ የውስጥ መረጋጋት ከሌላችሁ የውጫዊ ገጽታችሁ መጠቀሙ ብዙም እንትን አይላችሁ ብዙም ፋይዳ የለውም ማለት ነው ገብቷቸዋል ለዛ ማሊክ ኢብኑ ዲናር ረሂመሁላህ እሳቸው በሽታው ገብቷቸዋል يعني የልብን ድርቅና እያወገዙ ነው እሳቸው ዱንያ ላይ የተለያዩ መከራዎች ሊያጋጥሙ ይችላሉ እመነኝ ግን ከመከራዎች ሁሉ እንደ ልብ ድርቅና ከባድ የለም ነው ما ضرب አልተመታ معنى አልተቀጣ ማለት ነው عبد ባሪያ بعقوبة በቅጣቱ አዕظሙ ይበልጥ የገዘፈ የሆነ من قسوة القلب ከልብ ድርቅና በላይ ذكره أوستوت عبد الله ابن أحمد في الزهد በሰኘው ኪታባቸው አሁንም ሼኹ ከቀደምቶቻችን ንግግር ይጠቅሱልን በድርቅናን እያወገዙ ማለት وقال حذيفة المرعشي قال له حذيفة المرعشي ተባሉ ሙሉ ስማቸው حذيفة بن قتادة ይባላሉ المرعشي ኢማሙ الذهبي رحمه الله أحد الأولياء ይሏቸዋል ከአላህ ወዳጆች አንዱ ናቸው ሱፊያን الثوري رحمه الله ከታቢዒዎች ትምህርት የወሰዱ አንጋፋ ኢማም ናቸው ሱፊያን الثوري የሳቸው ተማሪ ናቸው ተብቷቸዋል ተሳቸው ምናሉ ማ ኡሲባ አላገኘው አሐዱን አንድን አካል بمصيبة يعني مصيبة መከራ አላገኘውም أعظم ይበልጥ የገዘፈ የሆነ من قساوة قلبه ከልቡ ድርቅና በላይ የገዘፈ የሆነ ሙሲባ አላገኘው ማለት ነው ያው الذهبي رحمه الله في السير እሳቸው የጠቀሱት أعظم ማለት በዚህ ቃል ሳይሆን እሳቸው የጠቀሱት አሁን እዚህ ላይ የተቀመጠው حلية الأولياء ነው የሚባል ኪታብ አለ زالنا أبو نعيم يزقوت رواه أبو نعيم في الحلية إمام الذهبي يتكسد قال أعظم المصائب يالو إني شيخ حذيفة المرعشي قال المصائب أعظم المصائب قساوة كمصيبة وكل تلك مصيبة يلب درك النان إلى المعرفة لا على كل حال نزي قرآنوي أنكسوش عندك النبي صلى الله عليه وسلم شيخ ويستقواتش وحادثوش يوجه له برقد يلوش نورالو النبي صلى الله عليه وسلم من قلب لا يخشع تعود يدرقنا بالنبي عليه الصلاة والسلام نعم يلوش حديث وجالو كالسلف وجاكن مالك بن دينار حذيفة المرعشي يلبن درقنا يوجزوبتن ما سرجاوش تقصولنا لا ادغاو كبار ነው الله عز وجل فويل ማለቱ ብቻ በቂ ነው ለመደንገጣችን ለመፍራታችን ማለት ነው ልብን ዑለሞች ለሶስት ይከፍሉታል ጤናማ የሆነ ልብ አለ እሱን القلب السليم ጤናማ ልብ ይሉታል ሁለተኛው ልብ ደግሞ القلب المريض የታመመ የሆነ ልብ ይሉታል ሶስተኛው ደግሞ القلب الميت የሞተ የሆነ ልብ ይሉታል የሞተ ልብ خلاص ተዛዝ ቢጠቀስለት ክልከላው ምንም خلاص የሞተ ልብ ነው አማ የታመመ ልብ በውስጡ ላይ በአላህ ማመን አላህን Subhanahu Wa Ta'ala መውደድ አለ ለኪን القيم ለሁለት ማዳዎች ምን ይላሉ ይሻሙታል ማለት ሁለት ማዳዎች ይሻሙታል በዚህ በኩል አላህን ይወዳል መልእክተኛውን ይወዳል አለ يعني ውዴታ አለ ውስጡ ላይ የሆነ ያክል ህይወት አለ ውስጡ ላይ
ላኪን ደግሞ ፊትነቱ ሹቡሃት ወሸሃዋት ስሜት ምናምን ነገራቶች ከገንዘብ ጋር የተያዙ ሸህወቱል ማል ከሸህወቱል ፈርጅ ጋር የያዙት እነሱ ደግሞ በዚህ በኩል ይሉታል ይጎትታል ማለት ኩል ሐል ልቦች ለሶስት ይከፈላል ነገ መልቂያማ የሚድኑት እነማን ናቸው ጤናማ ልብ ይዘው ይሄዱ ናቸው يوم لا ينفع مال ولا بنون إلا من أتى الله بقلب سليم إن شاء الله تعالى نجا وأما أسباب القسوة فكثيرة كميلون قتلنا بتشالكم قال بقالون كتوسنا مبرارا ጋር እያከለን ለመቀጠል እንሞክራለን ከተሳሳትኩ እንግዲህ ከነፍሴና ከሸይጣን واستغفر الله واتوب اليه وان اصبت